እግዚአብሔር አልተለወጠም። አንተን እኔ በያለንበት ቦታ እግዚአብሔር በልዩ መገናኘት ነው የሚገናኘን። እግዚአብሔር አምላካችንና አባታችን ሆይ በጌታ በኢየሱስ ክርስቶስ በዚህ ሰዓት ስምን እንጠራለን። እግዚአብሔር ሆይ በመንፈስህ እንድትነካን በያለንበት በእኛ ሁኔታ እንድትገለጥ እኔ በኢየሱስ ስም ጸልያለሁ። በወገኖቼ ሁኔታ እንድትገለጥ ዘላለማዊ የሆነውን ሐሳብህን እግዚአብሔር ሆይ ወደ እኔም ወደ ቅዱሳንም እንድታመጣ በጌታ ስም እንጸልያለን። እግዚአብሔር አምላክ ሆይ ይህንን በመካከላችን ስለምታደርግ እንባርካለን። ስም ለዘላለም ይባረክ በኢየሱስ ስም አሜን። ኢየሱስ ጌታ ነው። እግዚአብሔርን አናማው አይታማም። አሜን። ኢየሱስ ጌታ ነው። አይታማም። አንድ ሰው ድምጹን ከፍቶ ማይኩን ከፍቶ ከኔ ጋር አሜን ይበል። ኢየሱስ ጌታ ነው። በክርስቶስ ትምህርት የሚኖር የሚገለጥ በሕይወት በመኖር አንተ ሲባል የሚል እሱ ጥቅሙን መብቱን የሚተው ለሱ የት ነው ፈልገን ልናገኝ ከሚገባን ነገር የመጀመሪያው በዚህ ዘመን አሁን በምንኖርበት ዘመን በምንኖርበት አገር ላይ እርኩሰት በበዛበት የእግዚአብሔር ክብር እየቀነሰ በመጣበት የእግዚአብሔር ክብር እንዳይገባ ብዙ ተግዳሮት ባለበት እግዚአብሔር እንዳይመለክ ብዙ ተግዳሮት ባለበት ውጪ ወጣችሁ ቤት እስክትመለሱ ድረስ አንገታችሁን ወዝውዛችሁ ነቅነቃችሁና አዝናችሁ በምትመለሱበት በዚህ ዘመን ምን ትፈልጋላችሁ? ያለንበት ዓለም በክርስቶስ ትምህርት የሚኖር የሚገለጥ በሕይወት በመኖር አንተ ሲባል የሚል እሱ ጥቅሙን መብቱን የሚተው ለሱ ያንተን ልብ እግዚአብሔር ያውቃል። ያንቺንም ልብ እግዚአብሔር ያውቃል። ለሚያውቀው ልብ እግዚአብሔር ይደርሳል። ያንን ቦታ ማንም የማይነካውን ቦታ ማንም የማይደርስበትን ቦታ ለማንም ያልተገለጠን ቦታ ለሰው ያልነገራችሁት ቢሆን ለዛ ቦታ መፍትሄ ጌታና ጌታ ነው። ስሙ ይባረክ። እግዚአብሔር እዛ ቦታ ላይ ይደርሳል። በጌታ ፊት እንጸልያለን። ጌታ ሆይ ውስጤን ንካ ብለን እንጸልያለን። ለ20 ምናምን ዓመት ያዕቆብ መንገዱን ሄዶ እግዚአብሔር ተናግሮት ወደ ቤቴል ሲመለስ የብዙ ሰራዊት ሆነዋል። ብዙ ሰራዊቶችን ይዟል። ልጅ ይዟል። የልጅ ልጅ ይዟል። ነገር ግን እንደዚህ ብሎአል ይላል መጽሐፍ ቅዱስ፣ እግዚአብሔር ሆይ ባርከኝ። ከዚህ ሁሉ በረከት በኋላ እንዴት ነው እግዚአብሔርን ባርከኝ የሚለው? የነፍስ በረከት በምድር ላይ ከምታገኙት በረከት ይበልጣል። ኢየሱስ ጌታ ነው። ስለዚህ ተራራ ላይ ወጥቶ ከጌታ ጋር ይታገል ጀመር። ታገለ። እግዚአብሔር መልአክ ምን አለው? ልቀቀኝ፣ ቀላልቷል፣ ልሂድ አለው ይላል። አይ አትሄድም፣ ዛሬ አትሄድም፣ ዛሬ ሳትነካኝ አትሄድም አለ። በዚህ ሰዓት ሳትነካኝ አትሄድም ብሎ ያዕቆብ ትግሉን ቀጠለ ይላል። ኢየሱስ ጌታ በክርስቶስ ትምህርት የሚኖር የሚገለጥ በሕይወት በመኖር አንተ ሲባል የሚል እሱ ጥቅሙን መብቱን የሚተው ለሱ አብረን የምንመለከተው ቃል የሚገኘው በትንቢተ ሚልክያስ ምዕራፍ 3 ላይ ያለ ቃል ነው።
ያስተካክላል። እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል። አንተ የምትፈልገው ጌታ በድንገት አስበህ አይደለም፣ ተነግሮህ አይደለም፣ አስበሽ አይደለም፣ አስበንና አዋተን የሆነ መስመር ፈልገን ሳይሆን በድንገት እግዚአብሔር ፈልገኸዋልና ወደ መቅደሱ ይመጣል። ወደ መቅደሱ እግዚአብሔር ይመጣል። ማን? ወደ ማን? ወደ ፈለገው። ወደ ማን? ወደ ጠሩት። እግዚአብሔርን የጠራችሁበትን መጥራት ሰምቶ እግዚአብሔር እናንተ ባላችሁበት ቦታ የእናንተ ማንነት ሳይመዝን እግዚአብሔር ወደ መቅደሱ ይመጣል። ክብር ለኢየሱስ ይሁን። እግዚአብሔር እንዲህ ብሎ መልእክተኛውን ላከ። የምትፈልጉት ጌታ ወደ መቅደሱ ምን ይሆናል? ይመጣል። ብዙውን ጊዜ መፈለግ እንደ ቀላል ተደርጎ ሊታሰብ ይችላል። መፈለግን ስናስብ ማሰብ የሚገባን ነገሮች ይኖራሉ። ምንድን ነው የምፈልገው? ለምንድን ነው የምፈልገው? መቼ ነው የምፈልገው? የት ነው የምፈልገው? ደግሞ እንዴት ነው የምፈልገው? እነዚህን ነገሮች ማወቅ ግድ ይላል። መፈለግን ስናስብ ጌታም የተናገረው የምትፈልጉት ጌታ ወደ መቅደሱ ይመጣል። ክብር ለጌታ ይሁን። የምትፈልጊው ጌታ በድንገት ማንምስ መንገድ ሳይበጅለት መንገድ ሳታበጁለት በድንገት ወደ እናንተ ይመጣል። በድንገት ወደ ጉባኤያችሁ ይመጣል። በድንገት ወደ ራእያችሁ ይመጣል። በድንገት ወደ አሰባችሁት ወደ አቀዳችሁት ነገር እግዚአብሔር ይመጣል። እግዚአብሔር አይመጣም የሚለውን ነገር የዋጠ ቃል ነው። እዛ ውስጥ መጽሐፍ ቅዱስ ሲናገር አንተ ግን በማለዳ ዘርህን ዝራ፣ በማታ ምናታ አትተው፣ ወይ ይሄኛው ወይ ያኛው ይበቅላል ነው የሚለው። አይበቅልም የሚል ነገር የለም። ይበቅላል። ኢየሱስ ጌታ ነው። በድንገት ጌታ አንተ ወዳለህበት ይመጣል። በድንገት ጌታ ወደ ጀመርከው ነገር ይመጣል። በድንገት ጌታ ወደ ጀመርሽው ነገር ይመጣል። ወደ ረሳኸው ነገር ይመጣል። ወዳለቀው ነገር እግዚአብሔር በድንገት ይመጣል። ማርያምና ማርታ ኢየሱስ ሲመጣ አይ ለምን መጣህ አሉ ይላል መጽሐፍ ቅዱስ። ለምን መጣህ? በቃ አልባልኩ። እንደውም የሚሻለው ከአንተ ጋር የመጡትን ሁሉ ጨምረ ይዘህ ሂድ፣ ለቅሶን ሁሉ ጨርሰናል። ኢየሱስ ክርስቶስ ጌታ ነው። እኔ አልዓዛርን ሳስብ እንደማስታውቃላችሁ በሰውነት ውስጥ ያሉ ኦርጋኖች ሁሉ እንደ አዲስ መስራት ጀመሩ። አንተ የምታመልከው አምላክ፣ አንቺ የምታመልከው አምላክ እንደዚህ አይነት አምላክ ነው። የሕያው አምላክ ነው። አልዓዛር ሆይ ውጣ ብሎ ሲል ወደ ቀደመው ነገር ነው የመለሰው። ውስጡ ሁሉ ይንቀሳቀስ ጀመር። ኦርጋኖች ሁሉ የእግዚአብሔርን ድምፅ ሰጥተው አካሉ ይንቀሳቀስ ጀመር። ቤተ ክርስቲያናችሁን እግዚአብሔር ከዚህ ጊዜና ሰዓት ጀምሮ ማንቀሳቀስ ይጀምራል። ሕይወታችሁን እግዚአብሔር ማንቀሳቀስ ይጀምራል። ልማዳዊ ከሆነ ውጪ አሰራር በዚህ መንገድ ይመጣል ተብሎ ባልተሰመረ መንገድ፣ በዚህ መንገድ ይሆናል ባልተባለ መንገድ እግዚአብሔር ወደ ሕይወታችሁ ይመጣል። ብዙ ሰዎች የሰሊሆምን ውሃ መንቀሳቀስ ይጠብቁ ነበር። እግዚአብሔር መልአኩን ይልካል። በዛ ዙሪያ ይቀመጣሉ። መልአኩ ውሃውን ሲያንቀሳቀስ ብዙዎች ይገባሉ፣ የማይገቡም አሉ። በሰው ዘንድ ተለምዷል። ይሄ መልአክ ይመጣል፣ ውሃው ይንቀሳቀሳል፣ ሮጦ ይገባል፣ ገባው ይድናል። ግን አንዱ አይገባም። እግዚአብሔር ወደ አንተ ልማዳዊ ባልሆነ መንገድ ይመጣል። ባልተለመደ መንገድ ይመጣል። ባልለመድከው መንገድ ይመጣል። እጆችህን በአፍ ላይ ሊያስጭን እግዚአብሔር ወደ ጉባኤያችሁ፣ ወደ ራእያችሁ፣ ወደ ኑሯችሁ፣ ወደ ሕይወታችሁ፣ ወደ ጀመራችሁት ነገር ይመጣል። ኢየሱስ ጌታ ነው። እግዚአብሔርን አናማው አይታማም። አሜን። ኢየሱስ ጌታ ነው። አይታማም። አንድ ሰው ድምፁን ከፍቶ ማይኩን ከፍቶ ከኔ ጋር አሜን ይበል። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ሊያስደንቅህ ነው እግዚአብሔር የሚመጣው።
ምን ይላል መጽሐፍ ቅዱስ? ጌታ በድንገት አለ። ኢየሱስ ጌታ ነው። ወደ 120 የሚሆኑ ሰዎች በአንድ ቦታ ላይ ቁጭ ብለው ነበረና ተክዘዋል፣ ግን ይጠብቃሉ። ድንገት ይላል መጽሐፍ ቅዱስ። ኢየሱስ ጌታ ነው። ድንገተኛ ነገር ብዙ ጊዜ አደጋ አለው፣ ጥፋት አለበት። ይሄኛው ድንገተኛ የሆነ ነገር ግን ለህይወት የሆነ ድንገተኛ ነገር ነው። ባላሰብሽው መንገድ እግዚአብሔር ታሪክሽን ይለውጣል። እኔ መንገዱ ይሄ ነው ብዬ ልነግርሽ አልወድም። መንገዱ ይሄ ነው ብዬ ልነግርሃለሁ። እግዚአብሔር ድንገት ወደ አንተ ይመጣል። ድንገት ወደ ረሳኸው፣ ድንገት ወደ ሞተ፣ ምናልባት እንኳን ከመሞቱና ከመጸለይ ከመድከም የተነሳ ይመጣል እግዚአብሔር አንድ ቀን። እንደ ጌታ ወይ እኮ ያለቀ ነው እንደ ያለቀው ለአንተ እኮ ነው ጌታ። አንተ ስትጨርስ እሱ ስራ ይጀምራል። ከኔ ጋር ባካችሁ እኔ ሲጨርስ በውስጥ እሱ ይጀምራል። ስለዚህ ያ የሰሊሆም ኋላ አንድ ሰው ቁጭ ብሏል። ፊት ለፊቱ የቆመ አንድ ሰው አለ፣ ያናግረው። እንደዚህ እንደሆነ ረጅም ዓመት እንደሆነው አውቆ ይላል። ኢየሱስ ጌታ ነው። የተረሳ ጸሎትህን እግዚአብሔር ይመልሳል። ለብቻ የጸለይከውን ጸሎት እግዚአብሔር አልረሳም። ለብቻሽ የረባሽውንና የረሳሽውን የተውሽውን የተመዘገበ ነው። እግዚአብሔር ይመጣል። በድንገት እግዚአብሔር ይመጣል። ያን ጊዜ እንደዚህ ነው የሚሆነው። ምን ብዬ ላመስግን እንዳትይ፣ ይሄ አንደበት ክፉ ነገር እንዳያወራ፣ ምናልባትም የተበላሸ አምልኮ እንዳይሰጥ፣ የተበላሸ ምስጋና እንዳይሰጥ እጅህን በአፍ ላይ ያስጭናል። ኢየሱስ ጌታ ነው። አንዳንድ ምስጋናዎቻችንን እኮ ጌታ አስተካክሎ ነው የሚሰማው። እጆቻችሁን በአፋችሁ ላይ ሊያስጭን እግዚአብሔር ይመጣል። ለዚህ ነው መጽሐፍ ቅዱስ እንደዚህ የሚለው፣ ጌታ ድንገት ወደ መቅደሱ ይመጣል። ድንገት ባልጠበቀው ሁኔታ እያመለክ ሊሆን ይችላል፣ እያመለክሽ ሊሆን ይችላል፣ ገንዘብ እየሰጠ ሊሆን ይችላል፣ ገንዘብ ሳይኖር ሊሆን ይችላል፣ መንገድ ላይ ሊሆን ይችላል። መንገድ ላይ የሄድኩ ነው፣ መንፈስ ቅዱስ ገብቶ በልሳን መናገር የጀመርኩት፣ ወደ መጽሐፍ ወደ አንተ ይመጣል። ድንገት እግዚአብሔር ያስደንቅሃል። ያልተሰማ የመሰለን ነገር ብቻ ነው። ያልተሰማ የመሰለሽ ብቻ ነው። በአእምሮ ውስጥ ስላለን በስጋ ውስጥ ስላለን እንደዚህ ነገሮች ይሆናሉ። መርዶክዮስ የአስቴርና የሃማ እንዲሁም የንጉሱ እዛ ጋር የነበረው ኮምቢኔሽን መለኮታዊ ግንኙነት ነው። ያ ሰው ከሞቱ አልተነሳም። ሃማም ገጸ በረከት ያስገባል፣ መስቀያ ያዘጋጃል። መስቀል አይደለም መስቀያ መስቀያ። አንድ ቀን ከንጉሱ ጠፋ። ይህ አምላክ እንዴት ደግ ነው! ነገስታት ቤት መግባት ይችላል። አንተ ቤት ገባ። ለሚገቡ ብትከለከል ነገስታት ቤት ገብቶ ማንኳኳት ይችላል። ኢየሱስ ጌታ ስለ አንተ አልታዘዝ የሚሉትን መግባት በማትችልበት ቦታ ላይ ገብቶ እግዚአብሔር ያንኳኳል። ስለ አንተ ያዛል። እግዚአብሔርን እንዳታመው እግዚአብሔር ያዛል ስለ አንተ። ከንጉሱ እንቅልፍ ተፋና መቆራረጥ ጀመረ። መርዶክዮስን ታነባላችሁ። እንዲህ አይደለም፣ ያንተ ታሪክ እኮ እግዚአብሔር እስራኤልን የሚጠብቅ አይተኛም አያንቀላፋም አለ። መዝገብ ይገላበጥ ጀመረ። ለዚህ ሰው ምን ተደረገለት? ምንም። ዛሬ የሱ ቀን ነው። ዛሬ ያንተ ቀን ነው። እግዚአብሔር ሊያስደንቅህ ይመጣል። ክብር ለኢየሱስ ይሁን። ስለዚህ መፈለግን ስናስብ እዚህ ቦታ ላይ የሚናገረው የፈለጋችሁት ጌታ ነው የሚለው። የፈለጋችሁት ጌታ ምን እንፈልጋለን? ለምን እንፈልጋለን? መቼ እንፈልጋለን? የት እንፈልጋለን? እንዴት እንፈልጋለን? የሚገርም መፈለግ በጣም እንድታውቁ ወንድሞቼና እህቶቼ፣ መፈለግ መቀመጥን ይጠይቃል። መፈለግ ትጋትን ይጠይቃል። መፈለግ መስማትን ይጠይቃል። መንፈስ ቅዱስን መስማት። ኤሊ በዘመኑ ካደረገው ትልቅ ነገር አንዱ ሳሙኤልን ምን አለው? ልጄ ሆይ አለ፣ ሂድና ምን በል ባሪያ ይሰማል ብለህ ተናገር በለው አለ ይላል። መስማትን አስተማረው። መፈለግ መስማትን ይጠይቃል። መስማትን ይጠይቃል። መፈለግ በመንፈስ መሆን ይጠይቃል። መፈለግ
ከኔ ጋር የሚል ሰው አለ። እፈልጋለሁ እጸናለሁ የሚል ሰው አለ። ኢየሱስ ጌታ ነው። እፈልጋለሁ እጸናለሁ። ለመጽናታችን እግዚአብሔር የፈቀደልን ወይም ያስቀመጠልን ነገር ፊቱን መፈለግ ነው። ጌታ ያለው ፊቴን ፈልግ። የእግዚአብሔር ፊት እሱ የእግዚአብሔር ቃል፣ የእግዚአብሔር ፊት የእግዚአብሔር እውነት እሱ የእግዚአብሔር ቃል